ስለዚህ በእግዚአብሔር አጠገብ ብለን መፍታት አንችልም እያልክ ነው ያለው? አንቺ አንችልም። ኦኬ ማስረጃ አለ እንደማንችል? እንደማንችልማ መጀመሪያ ሎጎስ ብሎናል። ና ማስረጃ፣ የተጻፈ ማስረጃ። እኔ ለምሳሌ ማስረጃ ከፍቼ ማሳየት እችላለሁ። አንተ ማስረጃ ማምጣት ትችላለህ? ከባይብል ውጭ ነው? ከባይብል ውጭ ነው ማለት? ኦፍ ኮርስ። ታዲያ ባይብልማ ስለ ባይብል እያወራ እንዴ? አንተም ልጽፈው ትችላለህ። እኔ የጻፍኩትም አለ። ማስረጃ አድርጌ ላቅርብልህ? ችግር የለውም። የተጻፈ አንተ የጻፍከው ሎጎስ የእናንተን ስኮላር ማስረጃ ሳላ ይጻፈዋል። አህመድ ያለ ላምጣ የራሴ የጻፉት እናት ነው። በቲክቶክ ስታንዳርድ ሳይሆን በፒኤችዲ ስታንዳርድ እናውራ። በፒኤችዲ አያስፈልገውም እኮ ራሱ ኖርማሊ የጠየቁ ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ካይ ሆሎጎስ ፕሮስቶንቲዮን በሚለው ላይ ፕሮስ ፕራዛ አኩዜቲቭ ሆኖ ሲመጣ ለኢንተራክሽንም ለሪሌሽንም መዋል ይችላል። ስለዚህ አሁን ምንድነው ፐርሰን ያልሆነ ነገር ፐርሰን ከሆነ ነገር ጋር በፕሮስ ፕላስ አኩዜቲቭ ሆኖ የገባ ግራማቲካል ሴቲንግ እና ፕሎቱ አምጥቼ ማስረዳት እችላለሁ። እዚህ ላይ ነው እያልኩ ያለሁት። እኔ አትችልም አልወጣም ጥያቄው እኮ። ስለዚህ ዮሐንስ ወንጌል ቁጥር 1 ላይ አንተ እንትን ጋር ብለህ ማስቀመጥ አትችልም ነው የምልህ። ጋር ብለህ ማስቀመጥ ጋር ማለት በግሪክ ምንድን ነው? ጋር በግሪክ ምንድን ነው የሚባለው? ፕሮስ ማለት ነው። ፕሮስ ሊሆን ይችላል። እስቲ ጋር የሚል ፕሮስ በሚል የገባበት የባቤል ጥቅስ ስጠኝ። እኔ ጋር የሚለው ቃል ፓራ በሚል እንደገባ አሳያለሁ ማስረጃ። ፓራም ሊሆን ይችላል። ፓራም አይሆንም መችወጥ እኔ ፓራ። ስለዚህ አሁን እኔ የፈለግኩት ፓራ ጋር በሚል ገብቷል። አሁን አንተ ደግሞ ምንድን ነው የምታመጣው? ማነው ፕሮስ የሚለውን ቃል ጋር በሚል በአማርኛ ላይ ተጠቅመው እንደዚያ ያስገቡ። ከወዲህ ዘፍጥረት ዮሐንስ ድረስ አንድ ጥቅስ አምጣ። ከታላቅ ይቅርታ ጋር ቃል ወይም ኢየሱስ ከእግዚአብሔር አጠገብ ነበረ ማለት አትችሉም ስላልክ እኔ ማስረጃ ማምጣት እችላለሁ። አንተ ግን አጠገብ በሚለው እኔ ፕሮስ የሚለው አስወራኝ ነው። ፕሮስ የሚለው አይደለም። ባይብል ላይ የባይብል ማስረጃ ስጠኝ ያልኩህ እኮ። ፕሮስ የሚለው አጠገብ በሚል የተፈታበት የባይብል ጥቅስ ካለ አጠገብ በሚል እስቲ አምጣና አሳየኝ። አጠገብ የሚለውን ነገር ጥቅስ ነው የፈለግኩት። አጠገብ በሚል አንተ ነህ እኮ ማምጣት ያለብህ። አትችልም ያልከኝ እኮ አንተ ነህ ያልከው። አጠገብ በሚል አለ። አጠገብ ይባላል ስላልከኝ አጠገብ የሚባልበትን እኔ ጥቅስ አላውቅም። ራሱ ከዘፍጥረት እስከ ራዕየ ዮሐንስ ድረስ አላውቅም። ብሉይ ኪዳን ላይ በግሪክ ወይም ደግሞ አምጣና ስጠኝ ነው እኮ ያልኩህ እኮ። ዳኒ ለምንድን ነው የምትቆጣው? ትቆጣለህ እኮ አይታወቅም እንጂ ስታወራ እንደዚህ እየተቆጣኝ ነው የምታወራው። ማለት ኢሞሽናል እየሆንክ ነው። እኔ ደግሞ እየተቆጣሁ አይደለም የማወራው፣ ቢያንስ እያከበርኩም ነው የማወራው፣ እየተጠነቀቅኩኝ ነው የማወራው። ስለዚህ በተቻለ አቅም ቃላት አጠቃቀምን ረጋ አድርገው፣ ኢሞሽናል አትሁን። ምንም እንትንም ያለው ነገር የለም። አንተ ካልተመቸ መተው ነው እንጂ ከአንተ አይበልጥም ይህ ውይይት። አንተ ነህ ለእኛ ኢምፖርታንት። ስለዚህ እንትን አትቆጣኝ፣ አግሬሲቭ አትሁን፣ ኢሞሽናል አትሁን ስታወራ። አጠገብ የሚለው ቃል ፕሮስ የሚለው ቃል አጠገብ በሚል የተፈታበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አዲስ ኪዳን በግሪክ ወይኔ ላይ ብሉይ ኪዳን በግሪክ ሰጡኝት ላይ ያለ ጥቅስ ካለ ስጠኝ ነው ያልኩህ። ካለ ትሰጠኛለህ፣ ከሌለ እናልፈዋለን። ምንም ይሄ ፍርድ ቤት አይደለም ያለ ነው፣ ወይ ፖለቲካ ወይም ደግሞ ንግድ ቦታ አይደለም ያለ ነው። ፉክክር የሚያደርገው ነገር አይደለም። ልማር ነው እኔ አንተ ጋር የመጣሁት። ለምን በዚህ መልኩ ታየኛለህ? ቀጥል። እሺ ምንድን ነበር የጠየኩት ጥያቄ? ኢየሱስ ክርስቶስ ከጥንት ከአባቱ በቅርብ ርቀት ነበረ የሚል ስኮላርሊ ሌክሲከን አሳይሃለሁ ስልህ ሌላ ቦታ ላይ ተመሳሳይ የተጻፈ ካለ አሳየኝ ነው እያልክ ያለው አይደል? አዎ ጥቅስ ነው። አጠገብ የሚለው ፕሮስ የሚለው አጠገብ በሚል በአማርኛ ላይ የመጣበት ጥቅስ ካለ አማርኛ ላይ አጠገብ በሚል መጥቶ ከዛ በኋላ ደግሞ በግሪኩ ፕሮስ ብለህ ደግሞ እንድታሳይ ነው የፈለኩት ጥቅስ። እሺ አንደኛ ተሰሎንቄ 3:4 ወይስ ለምሳሌ አንደኛ ተሰሎንቄ 3:4 እንደዚህ ይላል። አንደኛ ተሰሎንቄ 3:4 ማንበብ ትችላለህ ወይስ ላንብብልህ? አንብብልኝ፣ ችግር የለውም። እንደዚህ ይላል፣ በእውነት ከእናንተ ጋር ሳለን ይላል። እዚህ ጋር ፕሮስ ነው የተጠቀመው። መከራን እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ ይላል። ስለዚህ ከእናንተ ጋር ካለን የሚለውን ቃል ፕሮስ ነው የተጠቀመው። ሌላ ማመጣ ነው። ስንት ነው ያልከው የነበረው ጥቅሱን ዳንዬ? አንደኛ ተሰሎንቄ 3:4። እሺ አንዴ ላውጣ።
ኦኬ የጠየቁ ጥያቄ ምንድን ነው? ፕሮስ የሚለው ቃል ጋር አጠገብ መሆኑን የሚያሳይ አሳየን። እዛ አይደለም የጠየቁ ልድገምልህ አንዴና ከዛ በኋላ እንትን እላለሁ። አንደኛ ተሰሎንቄ 3:4 ላይ በእውነት ከእናንተ ጋር ሳለሁ ነው የሚለው። አጠገብ የሚል ቃል አጠገብ የሚለው ቃል አማርኛ በግሪክ ፕሮስ በሚል ቃል የመጣበት ጥቅስ ስጠኝ ነው ያልኩህ የነበረው። ግሪኩ እኮ ፕሮስ ማለት አጠገብ ማለት አይደለም እኮ። አጠገብ በሚል የመጣበት አሳየኝ ያልኩህ እኮ። አማርኛ አጠገብ የሚባል አጠገብ ብለህ ከእናንተ ጋር ማለት ከእናንተ አጠገብ ማለት አይደለም። አጠገብ ማለት ገብቶሃል? ራይት ኤንድ ሌፍት ያለው ነገር ነው አጠገብ የሚባለው። እኔ የማውቀው በአማርኛ ላይ ራሱ ሪፈረንስ ፖይንት ኖሮት አጠገብ ነው። ለምሳሌ አሁን ከኔ አጠገብ ማን የተቀመመ ያለው ሲባል ኢብራሂም ነው ያለው አጠገብ በሚባለው ነገር ላይ። አጠገብ ማለት ሪፈረንስ የሚያደርገው ለፊዚካል ነው። አምላክ ደግሞ መለኮት ነው፣ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይ መንፈስ ነው። እግዚአብሔር ጋር አጠገብ የሚባል ነገር እንዴት ልታደርገው ትችላለህ? አጠገብ የሚባለው ነገር ላይ ማለት ነው። ስለዚህ የገባኝ ነገር አጠገብ በሚል ፕሮስ የሚለው ቃል አጠገብ በሚል የመጣበት ጥቅስ ስጠኝ ያልኩ የነበረው። ኦኬ ሌላ ቦታ ሉቃስ 9:41 ኢየሱስ መልሶ እንደዚህ አላቸው፣ እናንተ የማታምን ጠማማ ትውልድ ወይ ይላል። እናንተ ነው የሚለው ሶሪ፣ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ይላል። እዚህም ጋር ፕሮሰስ ነው የገባው። ጥያቄው እኮ ጋር የሚለው አይደለም እኮ አጠገብ ነው እኮ ጥያቄ። አሁንም ደገምከው። ቃል በቃልማ የለም ማለት ላይ ኢየሱስ መልስ በቃ እንደዛ በለኛ። አጠገብ የሚል ነገር አብዛኛውን በአማርኛችን ላይ ቀኝና ግራ፣ ፊትና ኋላ፣ ታችና ላይ ለሚል ሪፈረንስ ነው ራሱ የሚሆነው ማለት ነው። ከኔ አጠገብ የሚለው ነገር ከኔ በላይ፣ ከኔ በታች፣ ከኔ አጠገብ የሚለውን ነገር እኔ የምረዳው ማለት ነው። አሁን አንተ የምታመጣው ጋር የሚለው ጋር ነው የሚመጣው። ጋር ብትል ምንም ችግር አጠገብ እያልክ ስላወራኸኝ ነው ያለሁት። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር ስለዚህ ምን ብለህ ትረዳለህ? አሁን እኮ አንዴ ኦሎጎስ ኤንድ ፕሮስቶንቴዮን የሚለውን ስትረዳ ምን ብለህ ነው የምትረዳው ብዬ ጠይቄያለሁ እኮ። ኦሎጎስ እኮ ኢንተራክሽን ነው፣ ዘንድ ነው። ለምሳሌ አንደኛ ተሰሎንቄ ሮሜ ገላትያ 2:5 ላይ የእውነት ወንጌል በእናንተ ዘንድ ቢኖር ሲል ፕሮስ ፕላስ አኩዛቲቭ አይደለም ነው ዳኒ? ማየት ይኖርብኛል፣ በግሪኩ ማየት ይኖርብኛል። ያውጣለት አንድ ሰው ያውጣለት። ገላትያ ምዕራፍ 2 ቁጥር እንትን ላይ የአማርኛውን አንብብለትና ከዛ በኋላ ግሪከኛውን ያወጣዋል ማለት ነው። ገላትያ ምዕራፍ 2 ቁጥር 5 ገላትያ ምዕራፍ 2 ቁጥር 5 ላይ እሺ፣ ገላትያ 2:5 እሺ፣ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛላችሁም ይላል። ኦኬ ግሪኩን ደግሞ ይዤዋለሁ። አይ ቲንክ ፕሮስ ነው። ስለዚህ ዘንድ የሚለው ፕሮስ ተብሎ ሊተረጎም እንደሚችል እኮ እናምናለን። እሱ አለም ጥያቄው እኮ እሱ ነው እኮ የምልህ። አሁን የወንጌል እውነት በእናንተ ዘንድ ቢኖር ሲባል ፐርሰን የሆነው ሰው ጋር ፐርሰን ያልሆነ ነገር ዘንድ መጠቀም ይችላል። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው አንጓ መሰረት ሁለተኛው አንጓ ላይ ይህንን ብያለሁ። አንተ ደግሞ ፐርሰን የሚለውን ነገር ፐርሰን ነው ፐርሰን ለፐርሰን ነው ያልክበትን አንጓው ላይ ያሳየኝ እስቲ አውጥተህ። አንድ ጊዜ እኔ ያልኩህ ለምሳሌ እውቀት ከእግዚአብሔር ዘንድ፣ ጥበብ ከእግዚአብሔር ዘንድ አለ የሚል ኤክስፕሬሽን የለም አላልኩም። ይኖራል። ጥያቄ እሱ አይደለም። ጥያቄው ኢየሱስ ክርስቶስ ከእግዚአብሔር ዘንድ፣ ከእግዚአብሔር አጠገብ፣ ከእግዚአብሔር ፊት ለፊት በቅርብ ርቀት ብለን እንዳንፈታው የሚያደርግ የእኛን ዲስፕሩቭ የሚያደርግ የተጻፈ ማስረጃ አለ ወይ ነው ጥያቄው። እንዲፈታው የሚያደርገው ነገር አለመኖሩ ራሱ አልኩህ እኮ። ዮሐንስ ወንጌል ምዕራፍ 1 የመጀመሪያው አንጓ ላይ ሳይሆን ሁለተኛው አንጓ ላይ ስንነጋገር በተቀመጠው ነገር በአምላክ አጠገብ ለሚል ማስረጃ አንድ ላይ ባለው ነገር ምንም ሽታ የለውም። ሽታ ካለው አንተ ነህ ማምጣት ያለብህ። አንተ እኮ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ራሱ አፈርሜሽን እና ኔጌሽን ሲሆን መጀመሪያ አፈርማሽን ነው ማምጣት ያለበት። አላመጣህም ራሱ። ስለዚህ ከአንተ ነው የምጠብቀው። አንተ ነው ያልከው ክሌም ያደረገው አካል ነው መምጣት ያለበት ማለት። እኔ ምንም ያገኘሁት ነገር የለም። ኢንተራክሽንን የሚያሳዩ ለምን አምላክ አንድ ነው። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካዳል። አምላክ አንድ ነው። አንደኛ ቆሮንቶስ 8:4 ላይ የተለያዩ ጥቅሶች ላይ አምላክ አንድ እንደሆነ ይናገራል። ያ አንድ አምላክ ከኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል።
ስለዚህ ከአፉ የሚወጣው ቃል አለው። ያ ቃል ከአምላክ ዘንድ ነበረ፣ እውነት ነው። ግን አምላክ ከአምላክ ዘንድ አይኖርም፣ ፐርሰን ዘንድ አይኖርም። እንደዛ ከሆነ ሁለት አምላክ ነው የሚሆነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት ሁለተኛው አንጓ ላይ እዛ ላይ ድምዳሜ ላይ የሚያደርስ እዛው ጥቅስ ላይ የምታገኘው ምንም ነገር የለም። ካለ ነገር ለኔ እንስማ እናዳምጥ። መንገድ የሚቀጥሉ ጥቅሶች የሚያስረዱ ስለሆነ ወደሚቀጥለው ሙቭ እናድርግ። እሺ ይቻላል። ሶስተኛውን አንጓ መሄድ እንችላለን። ስለዚህ ሁለተኛው ላይ የምናገረው ነገር አንተም ሞንክ ሌሎች እዚህ የሚያዳምጡ ክርስቲያኖች ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሆሎጎስ ፕሮስቶንቲዮን ብለ ቃልም በአምላክ ዘንድ ነበረ ብለ በአብና በወልድ መካከል ሪሌሽን ሁለት ፐርሰኖች መኖሩን ያሳያል ብሎ ለአርጊውመንት ዮሐንስ ወንጌል 1:1 ላይ እዛው ላይ ስቲክ አድርገን ግራማቲካል፣ ሊንጉስቲካል፣ ቴክስቹዋል እና ኮንቴክስቹዋል አፕሮች ማቅረብ ማንም ሰው አይችልም። ወደ ቀጣዩ ሂድ። ሶስተኛው ግሪክ ቲቸር ነው በነገራችን ላይ ሳሚ የዘግሪክ አንተ ጋር ነው እያወራን ያለ ነው። አንተ ጋር ነው መጨረሻው ድረስ እንጨርሳለን። ችግር የለውም። እሺ ቀጥል። ወደ ሶስተኛውን ሂድና ሶስተኛው የሚያስጨብጠን ነገር አለ። እንግዲህ በመጀመሪያም ቃል ነበረ ብለናል። ቃልም በእግዚአብሔር ዘንድ ነበረ ብለናል። ቃልም እግዚአብሔር ነበረ የሚለውን እንዴሽ ኦኬ አብራራልን። ቃል ግን ይሄ ካይቴዎስ ኤን ሆሎጎስ የሚለውን ደግሞ አብራራልንና ከዛ እዛ ላይም ደግሞ እንትላለን። ኦኬ ካይቴዎስ ኤን ሆሎጎስ ማለት ምን ማለት ነው የሚለውን ስናይ ጀስት ሌት ሚ ኦፕን ማይ እንትን ሶሪ ጆን 1:1 እሺ ካይቴዎስ ኤን ሆሎጎስ ማለት ቴዎስ ማለት አምላክ ማለት ነው። አብ ማለት አይደለም። ለምን ሲባል አርቲክል የለውም። ነገር ግን ኬዙ ኖሚኔቲቭ ኬዝ ይባላል በግሪክ። ቀለል ለማድረግ ሳብጀክት እንደማለት ነው። ኤን ሆሎጎስ ሲል ግን እሱም ኖሚኔቲቭ ሆኖ አርቲክል አለው። ስለዚህ በግሪክ ስናየው ቃልም እግዚአብሔር ነበረ። ፓራፍሬዝ ስናደርገው ቃልም ፈጣሪ ነበረ፣ ሁሉን ቻይ ነበረ፣ ሁሉ ቦታ የሚገኝ ነበረ፣ አምላክ ነበረ እንደማለት ነው። ተቃውሞ ካለ ማቅረብ ትችላለህ። ሳሚ ተቦልኩ ያለ ነው። ሳሚ ናት ቦልኩ ቢያንስ ባታስገቡትም ይማር። በነገራችን ላይ ሳሚ እኮ እውቀት አይደለም ችግሩ፣ መረጋጋት ነው የሚያቀተው። አያስወራም። አሁን እንዳንተ እንደምታሰራው አያስወራም። ራሱ ከዚህ በፊት አንድ ጊዜ ውይይት አድርገን ነበር፣ እያወረድን ነበረ። የኔ ተራ ሲደርስ ወርዶ ቁጭ ብሎ ተምሮ ምናምን ነው የሚገባው። እና በእነዚህ አይነት አፕሮች እኔ ከሰው ጋር ዲግሬድ ማድረግ አይመቸኝም ራሱ ማለት ነው። አንተ ስለምታዳምጥ ረጋ ስላልክ ነው እያወራን ያለ ነው። ረጋ ብሎ ካወሩ ችግር የለውም። እሱ አይደለም ነጥቡ። አሁን ሳሚንቶውና አንተ እንደጀመርከው አንተ ተወጣዋለህ ማለት ነው። ዮሐንስ ወንጌል ምዕራፍ 1 በጣም ግልጽና ቀላል ነው እኮ እንዳወራ ምንድን ነው ብለኸኝ እኮ ተመልሰህ አቋረጥከኝ። ዳንያችን ልቀጥል ወይስ ነገር አለ? ፕሊስ ቀጥል በጌታ አም ሶሪ። ኢንቦክስ ሲያደርግልህ በቃ አጋባብህ ማለት ነው። የእሱ ባህሪ ነው እሱ ማቋረጥ ማለ። ኦኬ እንቀጥል። ወይ ፐርሰናሊ እንዳናደርገው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄና ሃርኬ ሄኖ ሆሎጎስ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ኤን ፕሮስቶንቲዮን ቃልም በአምላክ ዘንድ ነበረ፣ ካይቴዎስ ኤን ሆሎጎስ ቃልም አምላክ ነበረ ነው የሚለው። አምላክ ለሚለው ቃል የገባው ምንድን ነው? ቴዎስ ነው። ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ለሚለው ቃል አምላክ ለሚለው ምንድን ነው የገባው? ቴዎስ ነው። ምን ጥያቄ አለው? ምን ማለት ነው አምላክ ነው ሲባል? ሰይጣን የዚህ ዓለም አምላክ እኮ ሆድም አምላክ ተብሏል አይደለም? ዋጋን አይ ትርጉሙ ምንድን ነው ያልኩህ የጠየቅኩት። አምላክ ነው እኮ ምን ማለት ነው? ማለት የዚህ ዓለም አምላክ የሚለው ኢንተርቼንጅ ሆኖ ምን ሆኖ ነው? ወሂድ አምላክ ነው እያልኩኝ አምላክ ምን ማለት ነው ለምንድን ነው የምትለኝ? አማርኛ አይደለም አምላክ ነው ማለት አምላክ ነው ማለት ለምን እንደተባለ ነው የፈለኩት። ቴክስቹዋል አፕሮች ስላለ ነው። ያው ለምሳሌ ዮሐንስ ወንጌል 12:30 ጥቅስ ያዝ። ለማንኛውም ዮሐንስ ወንጌል 14:31 ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ አይለውም? ይለዋል። አዎ። ስለዚህ ምንድን ነው አምላክ የዚህ ዓለም አምላክ ነው ሰይጣን ሲባል የዚህ ዓለም ገዢ ማለት ነው። ሰይጣን የዚህ ዓለም እግዚአብሔር ነው አይደል?
ያ ተብሏል፣ ተጽፏል። ችግር የለውም። የኔን ሙግት ተብሏል አይደል እኮ አማምጣልሃለሁ። የዚህ ዓለም እግዚአብሔር ተብሏል። እግዚአብሔር ነው የተባለው፣ ሰይጣን እግዚአብሔር ነው የተባለው። በዚህ እንስማማለን። ያ አምላክ ማለት እግዚአብሔር ቴዎስ ማለት ነው። ችግር የለውም። አንድ አይነት ነው። አይ እግዚአብሔር ተብሏል። በግዕዙ ስትመለከተው እግዚአብሔር ነው። ሰይጣን የዚህ ዓለም እግዚአብሔር ነው የሚለው ግዕዙ። ልክ ነኝ? በጣም ትክክል ነህ። ዋናው ፖይንት እኔ የምለውን አፍርስ። አሁን ላፈርስልህ ነው። ከዛ ወደ ቸርች ፋዘር ስንገባለን፣ ወደ ቀዳማይ የነበሩት ወደ እነሱ ላንገባለን። ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚለው ቃል ማነው? አምላክ ነበረ ሲል አምላክ የሚለው ቃል ገዢ በሚለው ከመጣ በመጀመሪያ ቃል ነበረ አለ። ያ ቃል ምን ነበረ? ስለማን ነው የሚያወራው ሲባል ዘ ፕሮሚስድ መሳያ ነው። አሁን ጥቅስ ታወጣለታለህ ኢብራሂም። ኦሪት ዘፍጥረት ምዕራፍ 49 ቁጥር ነው ወይስ ነው ማብራራት? ላውራ እንጂ አንተ ስታወራ እያዳመጥኩ ደቂቃ እንኳን ሳትሰጠኝ በገዛ ቤት ይከለከላል። ወደ ዳኒሻ ይሄማ አይነፋም እንዴ! ሰው ላይ ስቅባል ማለት አታውሩ ነገር ጥሩ አይደለም። ታዳሚም ነው አድሬስ ማድረገው እኮ አንተ እኮ ታዳሚና አድሬስ እንድታደርግ እኮ ነው። ስንት ደቂቃ ይሰጥ እንድታወራ? በደቂቃ አልተጣላንም። ያው ስትጨርስ አወራለሁ። ታዲያ እንዳወራ ማለት ሀሳቤን ትቆላለፈኛለህ? የጉጭን እንኳን ልጨርስ እንጂ ዳኒሽ። ፕሊዝ እዚህ ያለሁት እኮ ልክ አንተ ለእኔ ብለህ እንደሆነ ሁላ እኔ ለአንተ ብዬ ነው። የጠፉ በጎችን ፍለጋ ነው የመጣሁት። ታዲያስ እንደዛ ከሆነ ደግሞ አንተን በለኛ፣ አታፍነኝ ራሱ ማለት ነው። እና ኦሪት ዘፍጥረት ምዕራፍ 49 ላይ ሰዎች እንዲያዩ ስለፈለግኩኝ ነው። በትረ መንግስት ከይሁዳ አይጠፋም፣ የገዢ ዘንግም ከእርሱ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ ዘፍጥረት 49:10 ላይ ያለው ማለት ሰዎች እንዲያዩ ስለፈለግኩኝ ነው ራሱ። እና ይህ ገዢ አለ፣ የሚመጣ ገዢ አለ ተብሏል። ስለዚህ ያ ቃል ወይም ደግሞ ያ የተስፋ ቃል የነበረው ምን ነበረ ነው? አምላክ ነበረ ወይም ደግሞ ገዢ ነበር ነው ትርጉሙ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይም አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ብዙ ቦታ ላይ በመጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ገዢ እንደሚመጣ ይናገራል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ማለት ነው። ገዢ ነበረ ሲል ነበረ ለሚለው ቃል ኤን የሚል ዱሬሽን ይጠቀማል። አይተህ ከሆነ ያ የሚጠቀምበት ቃል ተመሳሳይ አርጊመንት ምንድነው መሰጠህ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ አለት ይጠጡ ነበረ፣ አለቱም ክርስቶስ ነበረ ይላል። አየህ፣ ክርስቶስ ነበረ ማለት ኤን ነው፣ ተመሳሳይ ነው የሚጠቀምባት። ግን ክርስቶስ የሆነው አዲስ ኪዳን ላይ ነው። ኢየሱስ ክርስቶስ የሆነው አዲስ ኪዳን ላይ ነው። ክርስቶስ ነበረ ሲል ምንድነው? ያ ስለ መሲሁ ታይፖሎጂ የሚያወራ ነገር ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም በመጀመሪያ ቃልም አምላክ ነበረ ወይም ገዢ ነበረ ሲባል ያ መሲህ ወደፊት የሚመጣ ገዢ ነበረ ማለት እንጂ ጥንትም በነበረው ነገር ኢየሱስ አምላክ ነበረ ሁሉን ቻይ ነበረ ማለት አይደለም። ምክንያቱም መጀመሪያም ቃል ከአምላክ ዘንድ ነበረ ብለናል። አምላክ ደግሞ አንድ ነው። ከአንዱ አምላክ ጋር ሲኖር የነበረው በተስፋ ቃል ደረጃ እንጂ ቃል በቃል በአካል ደረጃ አይደለም። ስለዚህ ቃልም እግዚአብሔር ነበረ የሚለውን ይህንን ነው። አንተ የምትለው ነገር ካለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መናገር ትችላለህ ማለት ነው። ስንት ደቂቃ ይሰጥህ? ፈልገው ከፈለግ ኦኬ፣ 3 ደቂቃ ከመጨረስ አዳምጣለሁ ከፈለግም ይሄው ሚታርክ 3 ደቂቃ አስተኝና ትክክለኛውን ቋንቋ ነው የምናገረው። ኢናርኬ ኢኖሎጎስ ማለት በመጀመሪያም ቃል ነበረ ይላል። ኦኬ፣ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበረ ይላል። ኦሎጎስ ኤን ፕሮስቶን ቴዎ ማለት ነው። ከዛም በኋላ ካይቴዎስ ኤን ኦሎጎስ ሲል ምን ማለት ነው የሚለውን ስናይ የተጻፈ ማስረጃ ማምጣት እችላለሁ። ስኮላሮች ያሉትን ማምጣት እችላለሁ። ችግር የለብኝም። ምንም እንትን የለውምና ይሄ ቃል አምላክ ነው እያለ ነው። ይሄ ቃል የተስፋ ለምሳሌ የኔ ቃል የዳንኤል ቃል ነው እንጂ የሚባለው ሰው አይደለም። ይሄ ቃል ግን አምላክ ነው፣ ፈጣሪ ነው። ሰይጣን አምላክ ተብሏል? አዎ ተብሏል። ሆድ አምላክ ተብሏል? አዎ ተብሏል። ኢትስ ዌይ ኦፍ ኤክስፕሬሽን ነው። እዚህ ጋር ግን ቃል ራሱ አምላክ ነው ተብሏል። በምን ሴንስ ነው ሲባል ወረድ ብሎ ይገልጻል እኮ። ወረድ ብሎ እኮ ፈጠረ ይላል፣ ሁሉን አደረገ ይላል፣ ብርሃን አለው ይላል፣ ህይወት አለው ይላል፣ ሁሉ በእርሱ ሆነ ይላል፣ እርሱ ይለዋል። ይሲ ያለ ምክንያት አይደለም። ይሄንን ቃል ሳንወድ በግዳችን ወደ ፐርሰን የምንወስደው ያለ ምክንያት አይደለም፣ በምክንያት ነው። ለምን ሲባል ቃልም እግዚአብሔር ነበረ ካለ በኋላ
ምናልባት ሆድ አምላክ እንደተባለው ሰይጣን አምላክ እንደተባለው አይነት ነው ወይ ስንል ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ኦኬ ሁሉ በእርሱ ሆነ። ይሄ ቃል ግን ለየት ያለ ነው። አምላክነቱ ሁሉ በእርሱ የሆነ ነው። ሰይጣንስ አታላይነቱ ማለት ነው። ከሆነው አንዳች እንኳን አልሆነም ይላል። ኦኬ ሁሉን ያደረገ ነው ማለት ነው። በዛ ላይ ደግሞ እርሱ ይለዋል። ከዛ በእርሱ ህይወት ነበረች፣ ህይወት አለው እያለ ነው። ዝም ብሎ ቃል ብቻ አይደለም ማለት ነው። ህይወትም የሰው ብርሃን ነበረች፣ ብርሃን አለው ማለት ነው። የኛ የሰዎች ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይልና ወረድ ይልና ደግሞ ቃልም ስጋ ለበሰ ይላል። እንዳውም ከፍ ብሎ ደግሞ ቃልም ወደ ገዛ ወገኖቹ መጣ፣ ወገን አለው ማለት ነው። ስለዚህ ለሙስሊሞች የምጠይቀው ይህ ቃል ዝም ብሎ ተራ ቃል እንዳልሆነ ለማሳየት ሁሉን አድራጊ አንድ፣ ሁሉ ቦታ የሚገኝ ሁለት፣ ህይወት ያለው ሶስት፣ ብርሃን የሆነ አራት፣ ወገን ያለው አምስት፣ እርሱ የተባለ ስድስት። እሺ ፐርሶኒፋይ ሲደረግ ሙሉ በሙሉ ካራክተር ተሰጥቶታል ማለት ነው። ስለዚህ ዮሐንስ አንድን አንብበ ስላሴን ለማመን አትችልም ማለት ነው። ለምን ሲባል ይህ ቃል በእግዚአብሔር ዘንድ የነበረ ሁሉን ያደረገ ህይወት ያለው ብርሃን ያለው እርሱ የሆነ ስለሆነ ኢየሱስ አምላክ ነው፣ በአብ ዘንድ ነበረ። በዚህ መሰረት ይሄ ከገባችሁ ስላሴን ተቀብላችኋል ማለት ነው።